ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ክፍል 3ን ወይም ቪዲዮ 3 እንመለከታለን። በባለፈው ክፍለ ጊዜ በክፍል 2 ሴል ስትራክቸር ኤንድ ፋንክሽንስ የሚለውን ጀምረን ሰዓት ግድቡን ሳንጨርሰው ነበር የቀረ ነው። ስለዚህ ሴል ስትራክቸር ኤንድ ፋንክሽን የሚለውን ቀጣዩን ክፍል አይተን ወደ ሌሎቹ ሀሳቦች እንሄዳለን ማለት ነው። በባለፈው ክፍለ ጊዜ ትምህርታችን ፍሮም ሴል ስትራክቸር ኤንድ ፋንክሽን 10ሩን ክፍሎችና ወይም ደግሞ 10ሩን የሴል ስትራክቸርና አገልግሎታቸውን ወይም ፋንክሽናቸውን አይተን 11ኛው ላይ ነበር የቆም ነው። 11ኛው ቫኪዩልስ ወይም ደግሞ ፊኝት የሚባለው ነው። ቫኪዩልስ it is organelle that consists a simple of a single membrane with fluid inside. ሲንግል ሜምብሬን ወይም ደግሞ ነጠላ ክርታስ ያላት በውስጧ ፍሉድ የተሞላች ኦርጋኔል ነች። ቫኪዩልስ አር organelles that consist simply of a single membrane with fluid inside. ነጠላ ክርታስ ያለው በውስጡ ፈሳሽ የተሞላ ኦርጋኔል ፊኝት ወይም ደግሞ ቫኪዩለስ ይባላል። ቫኪዩለስ በፕላንትና በአኒማል ሴል ሳይዙ ይለያያል። the size of vacuolus different in plants and animals በእንስሳትና በእጽዋት ያለው መጠን ይለያያል። in case of plants vacuolus are large. Many plant cells have large vacuolus that occupy more than half of the cell volume. Many plant cells have large vacuolus that may occupy more than half of the cell's volume. The cell volume. To the opposite, animal cells, they have small vacuoles. Animal cells have small vacuolus. ስለዚህ የቫኪዩለስ ወይም ደግሞ የፊኝት መጠን በእጽዋትና በእንስሳት ሴል ውስጥ ይለያያል። በአብዛኛው ፕላንት ሴልስ they have large vacuolus በጣም ትልቅ ፊኝት አላቸው። more than half of the cell volume ወይም ደግሞ የሴሉን ቮሊዩም ከግማሽ በላይ ሊይዝ የሚችል። እንስሳት ግን they have small vacuoles. ፋንክሽናቸውን ስናይ vacuoles perform a variety of function in different kinds of cells. Vacuoles perform different function or a variety of function
in different kinds of cells. In different kinds of cells. በተለያዩ ሴሎች የተለያየ አገልግሎት ይሰጣሉ ወይም ደግሞ ዲፈረንት ፋንክሽን አላቸው። ለምሳሌ ፉድ ቫኪዩልስ ፋውንድ ኢን ሳም አኒማልስ ቱ ዳይጀስት ፉድ። ለምሳሌ ፎር ኤግዛምፕል ፉድ ቫኪዩልስ እነዚህ የምግብ ፊኝቶች ፉድ ቫኪዩለስ ወይም ቫኪዩልስ ፋውንድ ኢን ሳም አኒማልስ found in some animals to digest food, and in the case of some unicellular organisms there is a contractile vacuole which is function to expel excess water, and in some unicellular እነዚህ ሲንግል ሴል የምንላቸው ዩኒሴሉላር organisms the function of vacuoles is to expel excess water ከመጠን በላይ ውሃ ሲኖር እሱን ለማስወገድ ያገለግላሉ። ስለዚህ እንደየሴሉ አገልግሎታቸው ይለያያል። አንዳንድ ሴሎች ውስጥ ለምሳሌ አኒማል ሴል ፉድ ዳይጀስት ለማድረግ ኢንሳም ሴልስ በተለይ ደግሞ ዩኒሴሉላር የሚባሉ ሴሎች ውስጥ ደግሞ ከፍተኛ የውሃ መጠን ሲፈጠር ወይም ሲከሰት እሱን ለማስወገድ ያገለግላሉ። ፎር ኤግዛምፕል አሞባ ኤንድ ሜኒ አዘር ዩኒሴሉላር ዩካሪዮቲክስ ሃቭ ፉድ ቫኪዩልስ ኢን ኦርደር ቱ ኢት ስሞል ኦርጋኒዝምስ ኦር ፉድ ፓርቲክልስ። እንደ አሜባ እና ሌሎች ዩኒሴሉላር ዩካሪዮቲክ የምንላቸው ሴሎች ውስጥ ፉድ ቫኪዩል አላቸው። ፉድ ቫኪዩላቸው ደግሞ ትናንሽ ጥቃቅን ነፍሳትን ለመያዝ ወይም ደግሞ ለመብላት ያገለግላቸዋል። ባይ ዘ ፕሮሰስ ኮልድ ፋጎሳይቶሲስ በሚባል ፕሮሰስ እነዚህ ስሞል ኢንሴክቶችን ወይም ደግሞ ነፍሳትን እንዲበሉ ያደርጋል። ሜኒ ዩኒሴሉላር ፕሮቲስትስ ሊቭ ኢን ፍሬሽ ወተር ሃቭ ኮንትራክታይል ቫኪዩልስ ዛት ፓምፕ ኤክሰስ ወተር አውት ኦፍ ዘ ሴል። በተለይ ውሃ ውስጥ የሚኖሩ ዩኒሴሉላር ኦርጋኒዝምስ ኮንትራክታይል ቫኪዩልስ ነው ያላቸው። የሚለጠጥ የሚኮማተር ወይም ኮንትራክታይል የሚሆን ወይም ኮንትራክት የሚያደርግ እሱም ምንድን ነው? ኤክሰስ ወተርን ባምፕ ማድረግ ነው። ባምፕ ኤክሰስ ወተር አውትሳይድ ኦፍ ዘ ሴል ከሴሉ ውጭ ኤንድ ዜርባይ ኪፒንግ ዘ ሲውቴብል ኮንሰንትሬሽን ኦፍ አየንስ ኤንድ ሞለኪውልስ ኢንሳይድ ዘ ሴል። ስለዚህ የቫኪዩልስ እንደ ሴሉ አይነት አገልግሎታቸው ይለያያል ማለት ነው። 12ኛው የሴል ስትራክቸር ክሎሮፕላስት ነው። ክሎሮፕላስት ወይም አንዳንዴ ክሎሮፊል ይባላሉ። ክሎሮፊል ወይም በአማርኛም ክሎሮፕላስት ነው የሚባሉት። ክሎሮፕላስት ወይም ክሎሮፊል እነዚህ ፕላንት ሴል ብቻ ውስጥ ነው የሚገኙት። they are found only in plant cells. they are found only in plant cells. in plant cells, mostly in leaf cells. mostly in leaf cells የእጽዋት የቅጠል ሴሎች ውስጥ ነው በዋናነት የሚገኙት። that means in green plants, they are found in green plants. they are found in
ግሪን ፕላንትስ አረንጓዴ ተክሎች ውስጥ ነው የሚገኙት። ሞስትሊ እንዳልኩት ሊቭስ ወይም ቅጠሎቻቸው ነው የሚገኙት። ፋንክሽናቸው ምንድን ነው? ፎቶሲንቴሲስ ማካሄድ ነው። ዴር ፋንክሽን ኢዝ serve as the site of photosynthesis. Their function is as a site of photosynthesis. እንግዲህ የፀሐይ ብርሃንን በመጠቀም እጽዋት ምግባቸውን እንዲያዘጋጁ የሚያደርገው የቅጠል ፒግመንት ክሎሮፕላስት ወይም ክሎሮፊል ይባላል። ስለዚህ they contain green pigment called chlorophyll that can trap the sunlight energy for the synthesis of carbohydrate. Chloroplasts contain green pigment called chlorophyll that can trap the sunlight energy for the synthesis of carbohydrate, ካርቦሃይድሬትን ሲንተሳይዝ በማድረግ እጽዋት ምግባቸውን እንዲያዘጋጁ የሚያስችላቸው ግሪን ፒግመንት ወይም ክሎሮፊል ወይም ደግሞ ቅጠል አረንጓዴ እንዲሆን የሚያደርገው ፒግመንት ወይም ክሎሮፊልን ይይዛሉ ማለት። ስለዚህ ክሎሮፕላስትስ የሚገኙት ምንድነው? እጽዋት ውስጥ ብቻ ነው። they are found only in plant cell የእንስሳት ሴል ውስጥ አይገኙም። ምክንያቱም እንስሳት ምግባቸውን አያዘጋጁ። ምግባቸውን የሚያዘጋጁት እጽዋት ብቻ ናቸው። እንስሳት ወይ እንስሳትን ይመገባሉ ወይም ደግሞ እጽዋትን ይመገባሉ። ስለዚህ የራሳቸውን ምግብ በሰውነታቸው ውስጥ አያዘጋጁም። ስለዚህ ክሎሮፕላስት ያላቸው እጽዋት ብቻ ናቸው። 13ኛው ስትራክቸር ኦፍ ሴል ዘ 13 ስትራክቸር ሴንትሪዮልስ ኤንድ ማይክሮቲዩብስ ናቸው። ሴንትሪዮልስ ኤንድ ማይክሮቲዩብስ ቅድም ስለ ሳይቶፕላዝም ወይም ደግሞ ምንድን ያለው ሳይቶፕላዝም በባለፈው ክፍለ ጊዜ ትምህርታችን በክፍል 3 ምንድነው 2 ያየነው ሳይቶፕላዝም የሚባል ነበር። ይሄ ቤተ ህዋስ የምንለው ቤተ ህዋስ በውስጡ ስሞል ሲሊንደሪካል ፋይበሮችን ይይዛል። እነዚህ ምን ይባላሉ? ማይክሮቲዩብስ ይባላሉ። ማይክሮቲዩብስ they are small cylindrical fibers, found in cytoplasm of cells. በሴልስ ሳይቶፕላዝም ወይም ቤተ ህዋስ በምንለው ማለት ነው። ቤተ ህዋስ በምንለው የሴሎች ክፍል ውስጥ የሚገኙ ሲሊንደሪካል ፋይበርስ ስሞል ሲሊንደሪካል ፋይበርስ ማይክሮቲዩብስ ይባላሉ። እነዚህ ማይክሮቲዩብስ የተለያየ ሮል አላቸው። they have a variety of roles ለምሳሌ such as moving chromosomes
chromosomes during cell division during cell division ጊዜ ክሮሞዞምን ሪሙቭ ያደርጋሉ ወይም ያንቀሳቅሳሉ። ኢን አዲሽን ሌላው ደግሞ የምናየው እዚህ ጋር ሴንትሪዮልስን ነው። ስለዚህ የማይክሮቲዩብ ፋንክሽኑ ምንድን ነው? በሴል ዲቪዥን ጊዜ የሚፈጠረውን ክሮሞዞር ሪሙቭ ማድረግ ነው። የሚገኙት ሳይቶፕላዝም የሚባለው የሴል ክፍል ውስጥ ነው ማለት ነው። ሁለተኛው ሴንትሪዮልስ ናቸው። ሴንትሪዮልስ እነዚህ they are found only in animals. They are found only in animal cells. Found only in animal cells. ያ ማለት they do not exist in plant cells. Do not exist in plant cells. በፕላንት ሴል ውስጥ አይገኙም። ስለዚህ ሴንትሪዮልስ ፕላንትስ ውስጥ አይገኙም። የሚገኙት አኒማል ሴል ውስጥ ብቻ ነው። ፋንክሽናቸው ምንድን ነው? ዱሪንግ ሴል ዲቪዥን ይሄ የተከፋፈለው ሴል ወደ ማይክሮቱብ እንዲገባ መግፋት ነው። their function is anchor to microscope ምንድን ነው? ማይክሮቲዩብስ anchor to microtubes during cell divisions. 14ኛው እና የመጨረሻው ሴል ስትራክቸር ሲሊያ ኤንድ ፍላጀላ ናቸው። ያ ማለት ሎኮሞቲቭ ሴል ፓርትስ እንላቸዋለን። ሲሊያ ኤንድ ፍላጀላ the most common organelle for locomotion in unicellular የሚገኙት they are found in unicellular organisms are found in unicellular organisms ያ ማለት ሲንግል ሴል ኦርጋኒዝምስ እነሱ ውስጥ ብቻ ነው የሚገኙት። ላይክ ፕሮቶዛ፣ ባክቴሪያ፣ ፈንጋይ የመሳሰሉ ምንድነው ኢንሴክትስ ወይም ደግሞ ኦርጋኒዝምስ ውስጥ ነው የሚገኙት። ፋንክሽናቸው ምንድን ነው? ሎኮሞሽን ነው፣ ሙቭመንት። their function is for locomotion ወይም ደግሞ ሙቭመንት ነው። ሙቭመንት ሲሊያ ምንድን ነው? የትኛው ኦርጋኒዝም ነው የሚጠቀምበት የሚለውን ስንመለከት ሲሊያ it is a short hair-like structure. Cilia, they are short and hair-like structure. እንግዲህ ሲሊያ የምንላቸው እነዚህ በስዕሉ ላይ የምትመለከቷቸው እነዚህ ሄር ላይክ ስትራክቸር አጫጭር ፀጉር የመሰሰሉ ስትራክቸሮች ናቸው። they are used for locomotion ወይም ደግሞ ለሙቭመንት ነው የሚያገለግሉት። most of the time they are found in paramecium ማለት ሲሊያ ወይም ደግሞ በአማርኛ ልምጭት እንለዋለን። ልምጭት found in paramecium
ፓራሚሲየም የምንለው ኦርጋኒዝም ለመንቀሳቀሻ የሚጠቀመው ሄር ላይክ ስትራክቸር ሲሊያ ይባላል። ፍላጀላ ብዙ ጊዜ ባክቴሪያ እና ሌሎች ኦርጋኒዝምስ የሚንቀሳቀሱበት ነው። ፍላጀላ it is long tail like structure. They are long thread ገመድ ወይም ክር like structure ነው። present in lesser number ብዙ ጊዜ እንደ ባክቴሪያ የመሳሰሉ እንስሳት ላይክ እንደ ሲሊያ ለመንቀሳቀስ የሚያገለግል it is used for locomotion ለእንቅስቃሴ የሚያገለግል ኤግዛምፕል ባክቴሪያ ኦፍኮርስ ሌሎችም አሉ። ሲዶፖዳ ለምሳሌ አሜባ የሚንቀሳቀስበት የመንቀሳቀሻ የሐሰት እግር ይባላል ሲዶፖዳ፣ እሱም ማንሳት እንችላለን ማለት ነው። ኤንድ ኢትስ ኦል አባውት ሴል ስትራክቸር ኤንድ ዜር ፋንክሽን የሴል መዋቅሮችና አገልግሎታቸው የሚለውን በዚህ እንጨርሳለን። the next one is 3.4 types of cells የሴል አይነቶች። እንግዲህ ኦርጋኒዝምስ ቤዝድ ኦን ዴር ነምበር ኦፍ ሴልስ ዩኒሴሉላር እና መልቲሴሉላር ብለን እንደምንከፍላቸው ከዚህ ቀደም ተነጋግረናል። አጌን ቤዝድ ኦን ሴል ስትራክቸርስ ሴሉላር ኦርጋናይዜሽንስ ኦር ሴልስ አር ግሩፕድ ኢንቱ ታይፕስ። ሴሎች እንደገና ቤዝድ ኦን ዜር ሴል ስትራክቸር እና ሴሉላር ኦርጋናይዜሽን በሁለት ይከፈላሉ። ቤዝድ ኦን ዜር ስትራክቸር ኤንድ ኦርጋናይዜሽን ቤዝድ ኦን ዜር structure and organizations cells are grouped into two. Cells are grouped into two types. ስለዚህ ሴልስ በሁለት ይከፈላሉ ማለት ነው። cells they are classified into two prokaryotic cells and eukaryotic cells ተብለው በሁለት ይከፈላሉ። prokaryotic cells and eukaryotic cells ተብለው በሁለት ይከፈላሉ። it is based on their structure and organization በመዋቅራቸውና በኦርጋናይዜሽን ወይም በቅንጅታቸው ሴልስ ፕሮካሪዮቲክ እና ኢዩካሪዮቲክ ተብለው በሁለት ይከፈላሉ። ፕሮካሪዮቲክ ሴል ምን አይነት ሴል ነው? ኢዩካሪዮቲክ ምንድነው መሰረታዊ ልዩነታቸው የሚለውን እያነጻጸርን እንይ። ፕሮካሪዮቲክ ሴልስ they are different from eukaryotic cells because of the absence of nucleus። እነዚህ ኒውክለስ የላቸውም። no nucleus ወይም ደግሞ ሴንተር ማዕከላዊ ህዋስ የሚባል የላቸውም። ኢዩካሪዮቲክ የምንላቸው ግን they have ኒውክለስ ወይም ማዕከላዊ ህዋስ አላቸው። ፕሮካሪዮቶች ግን የላቸውም። ስለዚህ ፕሮካሪዮቲክ እና ኢዩካሪዮቲክ የሚለያዩበት አንደኛው ምክንያት ኒውክለስ ነው ማለት ነው። ፕሮካሪዮቲክ ሴልስ they have no nucleus፣ ኢዩካሪዮቲክ ሴልስ they have nucleus። ሌላው ልዩነታቸው ምንድን ነው? እነዚህ ፕሮካሪዮቲክ የሚባሉ ሴሎች they have no membrane bounded organelle፣ no membrane
ባውንድድ ኦርጋኔል እነዚህኞቹ ደግሞ ሃቭ ሜምብሬን ባውንድድ ኦርጋኔል ሃቭ ሜምብሬን ባውንድድ ኦርጋኔል አላቸው። ፕሮካሪዮቲክ የምንላቸው ዳር ስሞለር ኢን ሳይዝ እነዚህኞቹ ዳር ላርጀር ኢን ሳይዝ ፕሮካሪዮቲክ የምንላቸው ሞስትሊ ዩኒሴሉላር ኦርጋኒዝምስ ነው የሚገኙት። ፋውንድ ኢን ዩኒሴሉላር ኦርጋኒዝምስ ፋውንድ ኢን unicellular organisms. So they are found in unicellular organisms. Example, bacteria. እነዚህኞቹ ግን they are found in multicellular organisms. That is in most plants and animals. Found in multicellular organisms. That is example in most plants and animals. ይገኛሉ። እንግዲህ ይሄ በጥቂቱ በሁለቱ መካከል ያለው ልዩነት ነው ማለት ነው። ስለዚህ ቤዝድ ኦን ዴር ስትራክቸር ኤንድ ኦርጋናይዜሽን ሴልስ ፕሮካሪዮቲክ እና ዩካሪዮቲክ ሴልስ ተብለው ይከፈላሉ። አንዳንድ ኦርጋናይዜሽናቸውን ወይም ስትራክቸራቸውን ብንመለከት ስትራክቸርስ እዚሁ ላይ ማየት እንችላለን። ስትራክቸርስ ለምሳሌ ዩካሪዮቲክ ሜምብሬን ባውንድድ ናቸው። ፕሮካሪዮቲክ ኖ ሜምብሬን። ራይቦዞም ሪላቲቭሊ ላርጅ ነው። ፕሮካሪዮቲክ ሪላቲቭሊ ስሞል ነው ወይም ሳይዛቸው። ክሮሞዞም ዲኤንኤ አሬንጅድ ኢን ሎንግ ስትራንድ አሶሺየትድ ዊዝ ፕሮቲን። ዲኤንኤ ፕሬዘንት ግን ኖት አሶሺየትድ ዊዝ ፕሮቲን። ሰርኩላር ፕላዝሚድ ሜይ ኦልሶ ቢ ፕሬዘንት። ሴል ወል ፕሮካሪዮቲክ ኤሎይስ ካላቸው ኢን ፕላንት ሴል ማለት ነው። ሜድ ኦፍ ሴሉሎስ በት ኔቨር ፕሬዘንት ኢን አኒማል ሴል። ሴል ወል ወይም የህዋስ ግድግዳ እጽዋት ብቻ ነው ያላቸው ብለናል። ፕሮካሪዮቲክ ኤሎይስ ፕሬዘንት ፕራይሜርሊ ሜድ ኦፍ ፔፕቲዶ ግላይካን። ሲል ኤንድ ፍላጀላ ኢዩካሪዮቲክ ሴልስ ሳምታይምስ ፕሬዘንት። ፕሮካሪዮቲክ ሴልስ ሳም ሃቭ ፍላጀላ but these have different structure from those in eukaryotic cells. ለምሳሌ ባክቴሪያ ፍላጀላ አለው። ስለዚህ መሰረታዊ ልዩነታቸው የሁለቱ ይሄ ነው ማለት ነው። ቀጣዩ 3.5 አኒማል ኤንድ ፕላንት ሴልስ ነው። 3.5 አኒማል ኤንድ ፕላንት ሴልስ ሁለቱም መልቲ ሴሉላር ናቸው። ቦዝ አር መልቲ ሴሉላር ኦርጋኒዝምስ ወይም ሊቪንግ ቲንግስ መልቲ ሴሉላር ናቸው። ኢን ሞስት ኬዝ ግን ዛር ዲፍረንት animals and plants have certain common structure አላቸው ወይም ፊቸር አላቸው። በአንዳንድ ደግሞ የተለየ ስትራክቸር አላቸው። ለምሳሌ መጀመሪያ የሚጋሯቸውን ሴል ስትራክቸር እንመልከት። ሴል ስትራክቸርስ that animals and plants have in common. ሴል ስትራክቸርስ that plants and animals
ወይም አኒማል ሴልስ ሃቭ ኢን ኮመን በሁለቱም የሚገኙ ሴል ስትራክቸሮችን እናንሳ። ለምሳሌ ኮመን የምንላቸው ሴል ሜምብሬን ሁለቱም ያላቸው ሴል ሜምብሬን ኒውክለስ አላቸው ሁለቱም ኒውክለስ፣ ሳይቶፕላዝም ማይቶኮንድሪያ ኤንድ ጎልጂ አፓራተስ እነዚህ ዚስ አር the common cell structures both in animals and plants። እንስሳት ብቻ ምንድነው እጽዋት ብቻ ያላቸው ሴል structures found only in plant cells አንደኛ ሴል ወል እጽዋት ብቻ ነው ያላቸው ብለናል። ክሎሮፕላስት የእጽዋት ቅጠል ላይ የሚገኘው ክሎሮፊል የሚባለውን ግሪን ፒግመንት የያዘው ሴል ስትራክቸር ክሎሮፕላስት ኢትስ ፋውንድ ኦንሊ ኢን plant cells. Large permanent vacuoles እነዚህ እንግዲህ እንስሳት ውስጥ ምንድነው እጽዋት ውስጥ የሚገኙ ወይም ደግሞ ኢምፕላንት ሴል ብቻ የሚገኙ ናቸው። ሴል ስትራክቸር ፋውንድ ኦንሊ ኢን አኒማል ሴልስ cell structure found only in animal cells በአኒማል ሴልስ ውስጥ ብቻ የሚገኘው ሴል ሴንትሪዮልስ ነው። ሴንትሪዮልስ አኒማል ሴል ብቻ ነው የሚገኘው። ስለዚህ እጽዋት እና እንስሳት የጋራ የሆነና በእጽዋት ብቻ የሚገኝ በአኒማል ብቻ የሚገኝ ሴል ስትራክቸር አላቸው ማለት ነው። ሌላው ከዚህ ቀጥለን የምንመለከተው ደግሞ 3.7 ዘ ሴል ሜምብሬን ኤንድ ኢትስ ኢንቫይሮንመንት የሚለውን ነው። ከዛ በፊት ግን ዘ ሴል አንደር ማይክሮስኮፕ የሚል ቶፒክ አለ። እሱ ተግባራዊ ትምህርት ስለሆነ ማይክሮስኮፕ ስለሚያስፈልግ እዚህ ጋር ደግሞ ማሳየት ስለማይቻል በክፍል ውስጥ የሚያስተምራችሁ መምህር ማይክሮስኮፕ ይዞ በመምጣት ሴልን በማይክሮስኮፕ እንዴት ማየት እንደሚቻል የሚያሳያችሁ ይሆናል። ወደ 3.7 እንሄዳለን። 3.7 ዘ ሴል ሜምብሬን ኤንድ ኢትስ ኢንቫይሮንመንት the cell membrane and its environment የሚለውን እንመለከታለን። እንግዲህ ከዚህ ቀደም ስለ ሴል ስትራክቸር ስንማማር በሁለተኛ ደረጃ ካየናቸው የሴል ስትራክቸር አንዱ ሴል ሜምብሬን ነው። ሴል ሜምብሬን በእጽዋትም በእንስሳትም ሴል ስትራክቸር ውስጥ የሚገኝ ሴሚ ባውንድድ ሜምብሬን እንደሆነ ተነጋግረናል። ሴል ሜምብሬን it is a cell structure found both in plants and animal cells አኒማል ሴልስ በእጽዋትም በእንስሳትም ሴል ውስጥ የሚገኝ ሴል ነው። ኢት ኢዝ
ሴሚ ፕሪያምብል ስትራክቸር ወይም ሴሚ ባውንድድ ወይም ደግሞ ሲንግል ባውንድድ ሜምብሬን ኢትስ ፋንክሽን አገልግሎቱ ኢትስ ፋንክሽን ኢዝ controlling what enters and leaves cells ወደ ሴሉ የሚገባውና የሚወጣውን መቆጣጠር ነው ትልቁ ስራው። ስለዚህ it controls the entering of necessary ያ ማለት it controls the entry of necessary substances into the cell ለምሳሌ ምግብ የመሳሰሉ ነገሮች እንዲገቡ ያደርጋል። ወይም ደግሞ it removes unnecessary ones የሚያስፈልጉት እንዲገቡ ያደርጋል። የማያስፈልጉት ደግሞ እንዲወጡ ያደርጋል። and material can pass through the cell membrane either passive transport that is through diffusion and osmosis or active transport. Materials can pass through the cell membrane either one by passive transport that is by diffusion and osmosis or by active transport። ስለዚህ የሴል ሜምብሬን ዋናው ዓላማው ወይም ፋንክሽኑ የሚገባና የሚወጣውን መቆጣጠር ነው። ያ ማለት የሚያስፈልጉ ነገሮች ለሴሉ የሚያስፈልጉ ነገሮች ጠቃሚ የሆኑ ነገሮች እንዲገቡ ያደርጋል። አላስፈላጊ የሆኑ ነገሮች ደግሞ እንዲወገዱ ያደርጋል። እንዲገቡና እንዲወገዱ የሚያደርገው ስሩ ፓሲቭ ትራንስፖርት ኤንድ አክቲቭ ትራንስፖርት ነው። ስሩ ፓሲቭ ትራንስፖርት ስንል ስሩ ዘ ፕሮሰስ ኦፍ ዲፊውዥን ኤንድ ኦስሞሲስ ኤንድ ሰከንድ ባይ አክቲቭ ትራንስፖርት። ሶ ሴል ሜምብሬን ባይ ፓሲቭ ትራንስፖርት ወይም ስሩ ዲፊውዥን እና ኦስሞሲስ እንዴት ማቴሪያሎችን እንደሚያጓጉዝ ወይም እንደሚያሳልፍ እንመልከት። 3.71 ፓሲቭ ትራንስፖርት ባይ ሴል ሜምብሬን እሱን እንመልከት። በፓሲቭ ትራንስፖርት እንዴት ነገሮችንን ሴል ሜምብሬን እንደሚያስወግድ ወይም ደግሞ እንደሚያስገባ እንመለከታለን። ፓሲቭ ትራንስፖርት ኢት ኢዝ ዘ ሙቭመንት ኦፍ ሳብስታንስ ዳውን ኤ ኮንሰንትሬሽን ግራዲየንት። ኢት ኢዝ ፓሲቭ ትራንስፖርት ኢዝ ዘ ሙቭመንት ኦፍ ሳብስታንስ substances
down a concentration gradient, down a concentration gradient. ፓሲቭ ትራንስፖርት እንግዲህ እነዚህ ኮንሴንትሬሽን ግራዲየንትስ የምንላቸው ዳውን ሙቭ እንዲያደርጉ ወይም ወደታች ፍሎው እንዲያደርጉ የሚያደርግ ነው። ዚስ ሙቭመንት ኢዝ ፍሮም ኤሪያ ኦፍ ሃይ ኮንሴንትሬሽን ቱ ኤሪያ ኦፍ ሎ ኮንሴንትሬሽን ኦን ዊዝአውት ዘ ኒድ ኦፍ ኢንፑት ኢነርጂ። ዚስ ሙቭመንት ፓሲቭ ትራንስፖርት የምንለው passive transport, the movement of passive transport, the movement of passive transport is from area of high concentration to an area of lower concentration, ከፍተኛ ክምችት ካለበት ወደ ዝቅተኛ ክምችት ወዳለበት without the need of input energy ፓሲቭ ትራንስፖርት ይባላል። ለምንድነው ፓሲቭ ትራንስፖርት የሚባለው? ቢኮዝ ኢነርጂ ስለማያስፈልገው ነው። The transport is called passive. The transport is called passive. It is because of without the need of input energy. Because it is without the need of input energy. ምንም ኢንፑት ኦፍ ኢነርጂ ሳያስፈልገው ከከፍተኛ ክምችት ወደ ዝቅተኛ ክምችት ሳብስታንስስ ሙቭ ሲያደርጉ ፓሲቭ ትራንስፖርት እንለዋለን። ፓሲቭ transport. And in passive transport, substance or molecules may move through diffusion and osmosis. In passive transport, molecules or substances may be moved through diffusion and osmosis. ዲፊውዥን ምንድን ነው የሚለውን እንመልከት። ዲፊውዥን ትራንስፖርት ዲፊውዥን ምንድን ነው? It is a movement of molecules from a region of higher concentration to a region of lower concentration down the concentration gradient. It is the movement of molecules or substances, from a region of high concentration ከፍተኛ ክምችት ካለበት to a region of lower concentration to a region of lower concentration down the concentration gradient, the concentration gradient. ለምሳሌ እዚህ ጋር እንደምትመለከቱ ከፍተኛ ክምችት ካለበት ወደ ዝቅተኛ ክምችት ወዳለበት የሚሄድ ከሆነ እሱ ምን እንለዋለን? ዲፊውዥን እንለዋለን። ዲፊውዥን። ስለዚህ when molecules
transported from a center of high concentration or a region of high concentration to a region of lower concentration down the concentration gradient. It is called diffusion እንለዋለን። Diffusion is passive transport of molecules and the molecules only spread themselves or diffuses across the membrane. እዚህ ጋር ምንም ኢነርጂ አያስፈልጋቸውም። the molecules need only spread themselves in diffusion the molecules need only spread themselves. The molecules need only spread themselves or diffuses across the membrane. across the membrane. ስለዚህ በራሳቸው ጊዜ ነው ሙቭ የሚያደርጉት። the diffusion of gases or solutions is important for an active of the cell. For example, oxygen is important for respiratory and get into the cells by diffusion. ለምሳሌ አየር ለሴሎች በጣም አስፈላጊ ነው for respiration. ስለዚህ አየር ወደ ሌላው የሴል ክፍል የሚሄደው ስሩ ዲፊውዥን ነው ማለት ነው። ስለዚህ ኮንሰንትሬሽን ግራዲየንት ይኖራል፣ ቴምፕሬቸር ዜን ማስ ኦፍ ሞለኪውልስ ይኖረናል። ሁለተኛው ኦስሞሲስ ነው። ቢ ኦስሞሲስ ስሩ ኦስሞሲስ ኢን ፓሲቭ ትራንስፖርት ሞለኪውልስ ፍሮም ሃየር ቱ ሎወር ኮንሰንትሬሽን ሙቭ የሚያደርጉበት መንገድ ኦስሞሲስ ነው። ኦስሞሲስ is a special case of diffusion. It is a special case of diffusion. It's diffusion, but it is special. Like other substances, water can also move passively through cell membrane. It moves from a region of higher concentration to concentration of water molecules, that is lower solute concentration, to a regions of lower concentration of water molecules, that is higher solute concentration. The movement of water is affected by the concentration of substance or solutes dissolved in the water. Basically, the water moves from areas where there is more water to areas where there is less water. አሁን እዚህ ጋር ሁለት ኮንቴነሮች አሉን። እዚህ ጋር እኩል ናቸው። ስለዚህ የሆነ ነገር ዲዞልቭ ስናደርግ ሞለኪውሎቹ ከፍተኛ ውሃ ካለበት ይልቅ ዝቅተኛ ውሃ ወዳለበት የሚሄዱ ከሆነ ይሄ ኦስሞሲስ ይባላል ማለት ነው። ስለዚህ ኦስሞሲስ ብዙ ጊዜ ውሃ ነገሮችን ዲዞልቭ ሲያደርግ ሞለኪውሎቹ ዝቅተኛ ውሃ ወዳለበት ወይም ከፍተኛ ውሃ ካለበት ዝቅተኛ ውሃ ወዳለበት ሙቭ የሚያደርጉ ከሆነ ይሄ ምን ይባላል? ኦስሞሲስ ይባላል። ኦስሞሲስ። ስለዚህ ኦስሞሲስ የምንለው ዌር ዜር ኢዝ ሞር ወተር ዌን ዜር ምንድነው ሞር ወተር ኢዝ ሙቭድ ፍሮም ኤሪያስ ኦፍ ሞር ወተር ቱ ኤሪያስ ኦፍ ለስ ወተር። ስለዚህ ወተር ሙቭስ ፍሮም ኤሪያስ ዌር ዜር ኢዝ ሞር ወተር ቱ ኤሪያስ ኦፍ where there is less water is called osmosis ይባላል። ስለዚህ ኦስሞሲስ ስንል it is the movement of water from areas of more water to areas of less water። ይሄ ምን ይባላል ማለት ነው? ኦስሞሲስ ይባላል። ስለዚህ molecules from higher concentration to lower concentration through
ኮንሴንትሬሽን ግራዲየንት ኢን ኤ ሴል ሙቭ የሚያደርጉት ኢን አክቲቭ ትራንስፖርት አይዘር ፍሮም ዲፊውዥን ስሩ ዲፊውዥን ኦር ስሩ ኦስሞሲስ ነው ማለት ነው። ሁለተኛው አክቲቭ ትራንስፖርት ነው። 3.72 አክቲቭ ትራንስፖርት እንግዲህ ኢንሴል ሜምብሬን የሚያስፈልጉ ሳብስታንስ የሚወጡ የሚገቡት አንደኛው ስሩ ፓሲቭ ትራንስፖርት ነው ብለናል። ሁለተኛው ደግሞ አክቲቭ ትራንስፖርት ነው። አክቲቭ ትራንስፖርት ኢዝ ዘ ሙቭመንት ኦፍ ሞለኪውልስ ፍሮም ኤሪያስ ዌር ዜር ለስ ኮንሰንትሬሽን ቱ ኤሪያስ ዌር ዜር ኢዝ ሞር ኮንሰንትሬሽን ዩዚንግ ኢነርጂ። ይሄ ደግሞ ተገላቢጦች ነው። ኢንአክቲቭ ትራንስፖርት ሙቭመንቱ ፍሮም ኤሪያስ ኦፍ ለስ ኮንሰንትሬሽን ቱ ኤሪያስ ኦፍ ሞር ኮንሰንትሬሽን ነው። the movement of molecules from areas of less concentration to areas of more concentration using energy. ኢን ፓሲቭ ትራንስፖርት ኢነርጂ ኢንፑት የለውም ብለናል። ኢንአክቲቭ ትራንስፖርት ግን ኢነርጂ ኢንፑት አለው። ስለዚህ ባይ ዩዚንግ ኢነርጂ ኢንፑት ሞለኪውልስ ፍሮም ኤሪያስ ኦፍ ለስ ኮንሰንትሬሽን ቱ ኤሪያስ ኦፍ ሃይ ኮንሰንትሬሽን ኦፖዚት ቱ ፓሲቭ ሙቭ የሚያደርጉ ከሆነ አክቲቭ ትራንስፖርት እንለዋለን። አክቲቭ ትራንስፖርት ኢኔብል ሴልስ ቱ ዩዝ ዜር ስቶር ኢነርጂ ቱ ኮንሰንትሬት molecules inside or outside of the cell። ስለዚህ inactive transport there is input energy ኢንፑት ኢነርጂ ያስፈልገዋል። ካልሆነ አክቲቭ ሊሆን አይችልም ማለት ነው። and it is all about the third video። ሶስተኛውን ቪዲዮ በዚህ እንጨርሳለን። በቀጣይ በሌላ ክፍል እስከምንገናኝ ደህና ሁኑ ተማሪዎች።